ሰላም ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? ሰላም ናችሁ ወይ? እግዚአብሔር አምላክ የተመሰገነና የተባረከ ይሁን። ዛሬ ደግሞ አንድ ቪዲዮ አግኝቻለሁ። ዘማሪ ቴዎድሮስ የተባለ የኦርቶዶክስ ዘማሪ ያስተላለፈው አግባብ ያልሆነ አንድ መልእክት አለ እና በዚህ መልእክት ዙሪያ እውነትን መናገር ፈልጌ ነው የመጣሁት። ጌታ የተመሰገነ ይሁን። እውነት ነው። ነጭ ነጩን እውነቱን መናገር በጣም አስፈላጊ ነገር ነው። እስቲ ወደ ቪዲዮ ልመልሳችሁና ቪዲዮውን ተከታተሉ። ከዛ በኋላ እኔ ተመልሼ በእግዚአብሔር ቃል መሰረት እውነቱን እናገራለሁ። እግዚአብሔር የተመሰገነ ይሁን ለዘላለም። ተከታተሉ፣ ተባረኩ። ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርግ አባቶችን የሚተች 5 ሳንቲም እና 20 ሳንቲም 10 እና 5000 ፎሎወር ለማግኘት አባቶች 10 ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁ ፈረንጅ እዚት ፌር ይላል። ፌር ነው። ሙፍቲን ባቻቸውን የሚያከብሩ ስል በደንብ ተረዱኝ። አሁን በቅርብ አንድ አባት የእስልምና እምነት ተከታይ አባት አረፉና እሳቸው በማረፋቸው እኔም አንዱ ሀዘንተኛ ነበርኩ። ምክንያቱም ደግ ሰው ስለነበሩ አንደበታቸው ጣፋጭ ስለነበረ እኛ ኦርቶዶክሳውያን ሁላችንም በየድህረ ገጻችን ላይ አባታችን ሀጂ ሙፍቲን ነፍስ ይማርልን ብለን ብዙዎቻችን ፖስት አድርገናል አይደል? እሺ፣ እግዚአብሔር አምላክ የተመሰገነ ይሁን። በእውነት በዚህ ቪዲዮ ከልቤ በጣም አዝኛለሁ። ምናልባት አይመለከተውም የምትሉ ሰዎች ካላችሁ ይመለከተኛል ይሄ ጉዳይ እና በዘማሪ ቴዎድሮስ በጣም ነው ያዘንኩት። በጣም በዚህ መልኩ ተገልጦ የኦርቶዶክስን ሕዝብ ሊናገር አይገባውም። ለምን ብትሉኝ እኔም በዚች ቤተ ክርስቲያን ውስጥ ያለፍኩ ስለሆንኩ አውቀዋለሁ። ሕዝቡ ማን እንደሆነ እረዳለሁ ማለት ነው እና የኦርቶዶክስን ሕዝብ ጳጳሳትን ማክበር ዘማሪ ቴዎድሮስ ዛሬ ነው እንዴ ልትነግረው የወደድከው? ዛሬ ነው እንዴ የሚነገረው? እና ጳጳሳትን ማከብር ነው ወይ የኦርቶዶክስ ሕዝብ? አይደለም። ጳጳሳትን እኮ ይሄ ሕዝብ በትክክለኛ እውነት ስናይ አይደለም ጳጳሳቱን የገዛ ካህኑ እንኳን በየዝክር ቤቱ በየማህበር ቤቱ ጠላና አረቄ ጠጥቶ ሰክሮ እንኳን መንገድ ላይ ወድቆ ካገኘው በጋሪ ጭኖ ቤቱ ድረስ አድርሶ በጨዋነት ለቤተሰቡ አስረክቦ የሚመለስ ሕዝብ ነው። እኛ ዲያቆናት ሆነንም እናውቃለን። ቀሳውስት ሆነንም እናውቃለን። እና ሕዝቡ ጋር ምንም አይነት ችግር የለም ወዳጄ። ዛሬ ላይ አንተ ተነስተ ጳጳሳት ሊከበሩ ይገባል፣ ልታከብሯቸው ይገባል ብለህ በወረዱ ቃላት ነው የተናገርከው። እኔ ነገር ለማባባስ አይደለም። ከዩቲዩብ ሳንቲም ጋር አያይዘ ሳንቲም ለመለቃቀም ብላችሁ ይህን ነገር ልታደርጉ አይገባም ብለህ ልትናገር ዛሬ ላይ አይገባም። በጣም ነውር ነው። ይህንን ነገር አያደርግም ይህ ህዝብ። አይደለም ጳጳሳቱን አልኩ እኮ ቀሳውስቱን ሰክረው እንኳ ሲያገኛቸው በጋሪ ጭኑ፣ ሚኒባስም ካለው በሚኒባስ ጭኖ በሰላም ቤቱ አድርሶ በጨዋነት ምንም ሳይናገር ወደ ቤቱ የሚሄድ ህዝብ ነው እና እንዴት ብትደፍር ነው እንደዚህ አይነት ዛሬ ላይ አሁን ላይ መናገርህ? እና ህዝቡም ሆነ እኮ ዩቲዩበሮቹ ዲያቆናቱም ቢሆኑ ድምፁኑን ጳጳሳት እባካችሁ ድምፁኑን ህዝብ እያለቀ ነው ብለው ነው የጠየቁት እንጂ የትኛው ጳጳስ ነው የኦርቶዶክስ ህዝብ ሲያዋርድ ያየኸው? ድምፁኑን ማለት ነውር ነው ወይ እንዴ? ልክ ነው እኮ እረኞች ናቸው፣ ድምፅ ሊሆኑ ይገባል። እያንዳንዱ ጳጳስ የኦርቶዶክስ ህዝብ በአርሲ ሲጠፋ በሻሸመኔ ሲጠፋ ለምን ብሎ መናገር አለበት። እረኛ እንደመሆኑ መጠን እረኛ ስራው ምንድን ነው? መንጋውን መጠበቅ አይደለም እንዴ? ከሞት ማዳን አይደለም እንዴ? እነሱ ያልተናገሩ ማን ነው ሊናገር የሚችለው? እና ይሄ አስመሳይነት ነው። የነገዬን እንጀራ እጋግራለሁ ተስማምቼ ከህዝቡ ይልቅ ከጳጳሳቱ ጋር ብስማማ የተሻለ ነው ብለህ ነው ይሄን የተናገር። ነውር ነው ወዳጄ፣ አስመሳይነት ነው ይሄ። ንስሐ ልትገባና ህዝቡን ተመልሰ ይቅርታ ልጠይቅ ይገባል። እኔ
ማባባስ ፈልጌ ወይም ሌላ አጀንዳ ይዤ አይደለም የመጣሁት። በትክክለኛው መንገድ ነው እየተናገርኩ ያለሁት። ስለዚህ እንዲህ ባለ መልኩ ህዝቡን ያውም በሚዲያ ፍጆታ ሚዲያ ሁሉ የሚዲያ አውታሮች በዘገቡበት መንገድ እንዲያድርገ ልትናገረው ተገቢ አይደለም። አጉራ ዘለል ህዝብ አይደለም። ይሄ ህዝብ የሚጎለው ነገር አለ። ልክ ነው። ያንን ነገር ነው እኛም ወንጌል እንዲሰማና ኢየሱስ አዳኝ ነው ብሎ እንዲያምንና በቃ ትክክለኛውን የመጽሐፍ ቅዱስ እውነት እንዲከተል የምናስተምረው እንጂ ጳጳሳትን አክብር ብለን እንትን አንልም። መከባበርማ አለ። እንዲህ አይደለም። ጳጳሳት ማንንም ቀና ብሎ አያዩ አልኩ። ስለዚህ ይሄ አስመሳይነት ነው። ይሄ አስመሳይነት ደግሞ በኦርቶዶክስ ብቻ ሳይሆን በጴንጤውም እኮ ማህበር ውስጥ አለ። ይሄ አስመሳይነት ከፓስተሮች ጀርባ ሆነው የሚያለቀልቁ ሰዎች አሉ። በቃ አስመሳይ የሆኑ ለኑሯቸው ለጥቅማቸው። ይህ አስመሳይነት አግባብ አይደለም ወዳጆቼ። አማኝ ከሆንን ትክክለኛውን የእግዚአብሔርን ቃል ነው መናገር ያለብን። ሰው ነው በቃ ማንም ነው በቃ ስጋ ለባሽ ነው። በትክክለኛው መንገድ እናከብረዋለን። ትክክለኛ ባልሆነ መንገድ ደግሞ ትክክል አይደለም እና አንቀበልም ብለን ነው በቀጥ ባለ መንገድ መሄድ ያለብን እንጂ አስመሳይ መሆን ጥሩ አይደለም። እና ብዙ አስመሳዮች እንጀራ ለመጋገር የማይሄዱበት መንገድ የለም። እኔ ቴዎድሮስን በእንዲህ መልኩ አልጠበቅኩትም። እንደውም ወንጌልም የሚዘምር የሚሰብክ እኮ ነው። ይገርማቸዋል። እና እንደዚህ ብሎ መናገሩ በጣም ነው ያፈርኩበት። በእውነት ልክ አይደለም። ነውር ነው። ይሄ ነውር ነው። ድምፅ መሆን አለበት። ሰው መሞት የለበትም። እኔ ወንጌል ሰባኪ ነኝ፣ ኢየሱስ ያድናል ብዬ የምናገር ነኝ። ነገር ግን የኦርቶዶክስን ህዝብ ሞት አሁንም ቢሆን እቃወማለሁ። መሞት የለበትም ህዝባችን። እንደገና ደግሞ አድባራቱም ሆነ ገዳማቱ መፍረስ መቃጠል የለባቸው። አግባብ አይደለም። ይሄ የማዋረድ ስራ፣ የመግደልን ስራ መጽሐፍ ቅዱስ አያስተምረንም። ምናልባት የመረዳት ልዩነት እንኳን ቢኖር በእግዚአብሔር ቃል መሰረት ህዝባችንን ለማስተማር ከሲኦል ለመታደግ ከገሃነም ለማውጣት እንሰራለን እንጂ ህዝባችን እንዲሞትብን ካህናቱም ሆነ ሌሎች ሰዎች እንዲሞቱብን አድባራት ገዳማት እንዲቃጠሉ ፈቃዴ አይደለም። እኔ በቃ ክብር ለእግዚአብሔር። መጽሐፍ ቅዱስም እኮ የሟቹን ሞት አልወድም ብሎ ነው የሚናገረው። ተመልሶ በህይወት እንዲኖር ነው ብሎ ነው የሚናገረው። ገዳይ እኮ ሰይጣን ነው። ሰይጣን ነፍሰ ገዳይ ከመጀመሪያም ነፍሰ ገዳይ ነበረ ብሎ ነው የሚናገረው። ሌባውን ሊያርድ ሊያጠፋ ነው የመጣው። ስለዚህ የሰዎችን ጥፋት እግዚአብሔር አይወድም። ስለዚህ ድምፅ ይሁኑን ተብሎ ነው የተነገረው። የሚዲያ አውታሩ ሚዲያ ያላቸው ዩቱብ ያላቸው ዲያቆናት ምን ነው ለምን ዝም ትላላችሁ? ጳጳሳት ድምፅ ሁኑን፣ ተናገሩ፣ ህዝባችን እየጠፋ ነው እያለቀ ነው ብለው ነው የተናገሩት። ስለዚህ ምንም አታስመስል፣ ይህ ዝም አታጨብጭብ፣ በትክክለኛው መንገድ ላይ ቁም እና ያጠፋኸውን ህዝብ አላግባብ የተናገርከውን ህዝብ ተመልሰ ይቅርታ ጠይቅ ብዬ ዛሬ እናገረሃለሁ። ሐቃቁን እውነቱን ነው የምናገረው። እኔ ወደዚህ ወደ ቀኝ ወደ ግራ የሚባል ነገር አላቅም። ክብር ለእግዚአብሔር። አለቅላቂነትን አልወድም፣ አስመሳይነትን አልወድም። ክብር ለኢየሱስ ይሁን። ሌላው ልናገር የምፈልገው ነገር ምንድን ነው? ያውም በወረደ ቃል እኮ ነው ሳንቲም ኧረ በጣም እግዚአብሔር ይቅር ይበል ወዳጅ፣ ይቅር ይበል። በቃ እውነት ነው። እኔ ላባብስ አይደለም፣ ከተባባሰም ይባባስ። ይቅር ይበል። ነውር አይደለም እንዴ? በጣም ነው ያፈርኩብህ በእውነት። እንደገና ሌላው ምንድን ነው ይሄ? ከዛ መልስ ምንድን ነው? ግብዝነት ነው። በግብዝነት ከጴጥሮስ ጋር እነ በርናባስ አብረው ተሳቡና ግብዞች ሆኑ፣ አንዳንዶችም ግብዞች ሆኑ ብሎ ገላትያ 2:13 ላይ ይናገራል። በግዝረት ምክንያት ከአሕዛብ ጋር ይበላ ነበር ጴጥሮስ አይሁድን ሳያፈገፈገ። እነ በርናባስ አብረው ግብዞች ሆኑ። ይሄ የግብዝነት ስራ ነው። እንደገና ደግሞ እውነትን መጥላት ነው። ከዛም መልስ ደግሞ ምን ይላል? ገላትያ 6:11 እስከ 17 ሄደ ብታይ ልትገረዙ ይወዳሉ፣ በስጋችሁ እንዲመኩ ልትገረዙ ይወዳሉ እንጂ የተገረዙት ራሳቸው እንኳን ሕግን አይጠብቁም፣ ለክርስቶስ መስቀል እንዳይሰደዱ ነው ብሎ ይናገራል። ስለዚህ አንዳንድ ሽፋኖች የምትጠቀሟቸውን ነገሮች አስወግዱ።
በእውነት ላይ ቁሙ ብዬ እናገራል። እግዚአብሔር የተባረከ ይሁን ለዘላለም።